ገንዬ እንግዲህ ኤፍራታን ከበራቸው ቆማ ብትጠብቅ ኤፍራታን ልታገኛት አልቻለችም። እንግዲህ እዛ ጋር ቁጭ ላይ እየጠበቀች ዳጊና ጓደኛው ይመጣሉ። ዳጊና ጓደኛው እንግዲህ ወደዚያ ያመሩበት ምክንያት ኤፍራታን ብቻዋን በግልጽ ሁሉን ነገር ሊያስረዳት ነበረ። ነገር ግን እሷ እዛ ተቀምጣ ያፌት ያደረጋትን ነገር ሁሉ ትነግራቸዋለች። ከዛም እንግዲህ ተያይዘው ወደ ቤት ይገባሉ። ቤት ሲገቡ ቢንያም ይመጣል ማለት ነው። ቢንያምና ጓደኛው ደግሞ ይጋጫሉ። እንግዲህ የያፌት የወንድሙ ወይም ደግሞ ምንድን ነው የሚባለው አብሮ አደግ መቼም ወንድም ነው የሚባለው እሱ ጽዮንን እንደሚወዳት ጽዮንን እንደሚያፈቅራት ይነግረዋል። ከዛ እንግዲህ ያፌት ጽዮንን ይውደዳት እንግዲህ እሷ የኔ እንቡጥ ናት፣ እሷን ማንም አይደለም ቢንያም አይደለም አንተ ማንም እንዲያገባት አልፈቅድም። አሁን ገኒ ትክክለኛ የኤፍራታ እናት መሆኗን ብቻ አረጋግጥልኝ ብሎት እንግዲህ እሱ እየሰለለ ይገኛል። ነገር ግን እንግዲህ አሁን ጽዮን በበፊት ማንነቷ ቢንያምን በጣም ነበር የምትጠላው። አሁን ግን ካልደወለ እንኳን ምን ያክል እንደምትቆጠውና እንደምትነጫነጭበት እያየን ነው። እንግዲህ ገኒም ይሄንን ነገር ስለተመለከተች ስላስተዋለች ቢንያምን አንተም እንደነ ናታን እንደነ ኤፉዬ እንዳትሰበር፣ በፊት አይጥና ድመት ነበራችሁ ናታን ወዶ አይደለም ቶም ኤንድ ጄሪ ያላችሁ ትለዋለች ማለት ነው። ሰላም ሰላም ብያለሁ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዙ ተፍርፍ ይበልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ሙስሊም ወንድሞቼም ሰላማችሁ ብዛ ሰላም ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ደግሞ ቪዲዮውን እስከ መጨረሻው በመከታተል ሀሳብ አስተያየት ኮመንት ላይ ጻፉልኝ። እንዲሁም ደግሞ ላይክ ማድረጋችሁንም አትርሱ። ሐረግ ተከታታይ ድራማ ተለቋል። እንግዲህ መግቢያ ላይ እንዳልኳችሁ ያው የእናት ወድ አይጨክንም አይደል? ገኒ እንግዲህ ያው በር ላይ ተቀምጣ ብትጠብቃትም ኤፍራታ ልትወጣ ወይም ደግሞ በመስኮትም ብቅ ልትል አልቻለችም። እንግዲህ እዛ ቁጭ ብላ ስትጠብቅ ነበረ ዳጊና ጓደኛው እየመጡት ማለት ነው። የዳጊ ጓደኛ እንግዲህ የያፌት ቤተሰብ ነው። እሱም ስለ ጭካኔው ሁሉን ነገር ይነግራቸዋል። ነገር ግን እሱ ደግሞ ጽዮንን እንደወደዳትና እንዳፈቀራት ይነግረዋል። ምክንያቱም ያፌት ገኒ እናቷ እንደሆነችና እንዳለች እንዲሰልለት ይጠይቀዋል። እሱም ደግሞ ምላሽ ይፈልጋል። እኔም የሆነ ነገር እንድታደርግልኝ እፈልጋለሁ ሲለው ምንድነው እንዳደርግልኝ የምትፈልገው ሲለው ጽዮን ወድጃታለሁ አፍቅሬያታለሁ ሲለው ቢኒያ ጥሎክ ለሱ እንዲሰጠው ነበር የፈለገው። ነገር ግን ያፌት እንግዲህ ጽዮንን የሆነ ታፍቅሯት ይሁን አይሁን ደግሞ እንዲሁ እንደ ኤፍራታ ሊጫወትባት እንደሆነ አናቅም። እንግዲህ እሷ የኔ አበባ የኔ እንቡጥ ነች። ስለዚህ እሷ የማንም መሆን አትችልም፣ የዛ ቢንያም ተብዬው። ስለዚህ አሁን አርግ ያልኩን አድርግ ብሎ ጥሎት ይሄዳል ማለት ነው። በዛም እንግዲህ ግብ ይፈጥራሉ ቢኒና ያ ስሙ ጠፋኝ እነሱ። ገኒም አሁን የምንጣላበት ሰዓት አይደለም ትለዋለች። ዳግም እንግዲህ እናቱን ደገፍ ብሎ አይዞሽ እናቴ ሁሉን ነገር አስረዳታለሁ፣ ኤፍራታንም ወደኛ እንድትቀርብ ሰርጉንም እንዳይሳካ አደርጋለሁ ብሎ እናቱን ያጽናናታል። እንግዲህ ከዛ ቢኒን የጽዮንና የቢኒን ፍቅር በኋላ እሷ ማስታወስ ስትችል እንዳትጎዳ እንዳትሰበር እፈራለሁ ትለዋለች። ቢኒም እንግዲህ መጀመሪያ ኤፍራታን ሰርጉ እንደሚያስጥል ዋጋ ከፍዬም ማድረግ ያለብኝ ሁሉ አድርጌ አስጥላታለሁ ይላታል ማለት ነው። ገኒም በፍጹም አንድ ልጅን ለማስጣል ብዬ አንተን አደጋ ውስጥ መክተት አልችልም፣ አንተም እኮ የወንድምህ አደራዬ ነህ፣ ስለዚህ ዳጊንም አንተንም አደጋ ውስጥ በፍጹም ብላ ታስምለዋለች ማለት ነው። ምክንያቱም እሱ የሆነ የባሏ ወንድም ነው። ለዳጊ ደግሞ እንግዲህ እንደ አባት ነው። አጎት ማለት አባት ማለት ነው። ከአባት ቀጥሎ ያለን መመኪያችን አጎት ስለሆነ ከዛም እንግዲህ ያው ገኒ በእርግጥ ራስ ወዳድ ብትሆን አዎ ልጄን አስጠኝ እንዴትም አድርገኝ ቢሆን ከዛ ሰው ልጄን አስጠልኝ ነበር የምትለው። ነገር ግን ሌላ ልጅ ለማምጣት ብሎ ያለንን ልጅ መሰዋት የለብንም። እዚህ ጋር መማር ያለብን ይሄንን ነው ማለት ነው። ከዛም እንግዲህ ጽዮን ደጁን ትወጣለች፣ ትገባለች። ከዛ እንግዲህ ናታን ይመጣል። ምን አንቺ ለምትንቀሳቀሽው እኔ ደከመኝ ምን ሆነች ነው ይላት። እስካሁን ድረስ አለመደወሉ የሚደውልበትን ሰዓት
1 ሰዓት ከ40 ምናምን ደቂቃ ሳለፍ አለመደወሉ ሲገርመኝ እስካሁን ድረስ ጭራሽ እያለች በጣም ትበሳጫለች። ምን ትላለች ነው እንደወደድኩ ስላወቀ ሊጫወትብኝ ነው ትላለች። ካዲያ አንቺ ለምን አትደውይለትም ይላታል። ለምን እሱ ብቻ እስኪደውልሽ ትጠብቂያለሽ ይላታል ማለት ነው። ከዛም እሷም እንግዲህ ትደውልና ትጮህበታለች፣ ትናገራለች። አይ ዛሬ ቀኔ ጥሩ ስላይደለ ነው ያልደወልኩልሽ ይላታል ቢኒ። ከዛ ቀን ጥሩ ካይደለ እኔን አታስታውሰኝም ማለት ነው ምናምን ብላ ስልኩን ትዘጋበታለች። ከዛም ትዘጋዋለች፣ ስልኩ እሱ እንዳይደውል ታደርግበታለች ማለት ነው። ቆይ እንዲጫወትብኝ ነው እያለች ከራሷ ጋር ሙግት ትገጥማለች። በዛን ሰዓት እንግዲህ ቢኒያም በጣም ይጨነቃል ማለት ነው። ከዛ ናታንም እንግዲህ ከቤዛ ጋር ይገናኛሉ። ቤዛም እንግዲህ ለናታን ደክሞ ካለ አይደል ብላ ተጠይቀዋለች። አዎ ከሚገባው በላይ ደክሞኛል፣ መታገል አቅቶኛል። በተለይ ያለ ኤፍራታ መታገል በጣም ያሰለቻል፣ ያደክማል ይላታል ማለት ነው። እሷም አውቃለሁ እኔ እስር ቤት በነበርኩ ሰዓት ብዙ ሰው ብዙ ነገር አውቄያለሁ፣ ብዙ ነገር ተምሬያለሁኝ። በእርግጥ ማንም የሚያዋራኝ አልነበረም፣ ግን የሚያወሩትን አደምጥ ነበረ ትላለች። እሱም በመቀየሯ እየተገረመ ዋናው ግን አሁንም ቢሆን ጥሩ ሰው መሆን እፈልጋለሁ፣ ግን ደግሞ መቀየር አልቻልኩም ስትለው አይ ዋናው ማሰብሽ ነው፣ መቀየሩን ትቀየራሽ፣ ለመቀየር ዋናው ለሰው ልጅ ፍላጎት ነው ይለዋል። ከዛም እንግዲህ ስለ ኤፍራታ ታወራዋለች። ኤፍራታን እኔ በደንብ አውቃታለሁ፣ ለአንተ ህይወቷንም ቢሆን ትሰጣለች። በፍጹም አፍቅረው አይደለም የሆነ ነገር እንዳለ ይሰማኛል። ስለዚህ ሁሌ ፈሪ አትሁን፣ ታገል ብላ ታበረታታለች። ከዛም እንግዲህ ሂዊ ደግሞ ትመጣና ቤዛን ትሰናበታታለች ማለት ነው። እንግዲህ ያው ቤዛ የምታውቀው ጓደኛ እንደሆነች ነው ሂዊ ወደ ቤዛ የቀረበችው ያው መረጃ ለመሰብሰብ አንዳንድ ነገር ለማድረግ ነበር፣ ከሷ የምትፈልገውን ነገር ስላገኘች። ስለዚህ ሁሉን ነገር ትነግራታለች። በዙሪያሽ ያሉ ሰዎች ሁሉ ለጥቅም እንደሚቀርቧት፣ ማን እንደሚጠቅማት ማን እንደማይጠቅማት ያለውን ነገር ትነግራታለች። ድጋሚ እንኳን ባንገናኝ ብላ አቅፋ ሰላም ብላ ትሄዳለች። ቤዛም እንግዲህ ያለውን ነገር እንድትነግራት ብትጠይቃትም አልነገረቻትም። እንግዲህ የኤፍራታን ነገር አደራ ኤፍራታን እርጃት እንደምንም ብለሽ እርጃት ትላታለች። እንግዲህ ለናታንም በዛን ሰዓት ነበረ ቃል የገባችለት ኤፍራታን እንዴትም አድርጋ ከሰርጉ እንደምታስጥልና ሰርጉን እንደምታስቀረው ማለት ነው። ናታንም እንግዲህ የቤዛ ምክር ትንሽ ስላገዘው ይመስለኛል ሰርጉን መበጥበጥ አለብኝ፣ በጥብጭ እንኳን ባይሳካ ታግዬ እንኳን ቢያንስ የሆነ ነገር ማምጣት ትችላለህ ብሎ አስቧል። ስለዚህ እንግዲህ ሰርጉ ይሳካል አይሳካም የሚለውን አብረን ነው የምናየው ማለት ነው። እንግዲህ ያው ያፌት በዙሪያው በገንዘቡ ብዙ ስላስቀመጠ ለጊዜው ሊያሸንፍ ይችላል። ውሸት መቼም ሁሉ ጊዜ ውሸት ነው። ተንኮልም ልክ እንደዛው ያፌትና ናታን ሰርጉ ላይ እንግዲህ ተጠርቷል። ያፌት ደረቱን ነፍቶ ለሰርጉ ጠርቷቸዋል። እንሄዳለን ብሎ ነበር የመለሰው። ኤፍራታን ካስደሰተ እኔ ምንም ነገር አድርጋለሁ ብሏል። ስለዚህ አሁን ግን ቤዛ አይኑን እየገለጠችለት ነው። ምክንያቱም እኔ የቱንም ያክል ብወድ ባፈቅርህ አንተ ልታፈቅረኝ አልቻልክም። ስለዚህ አሁን ኤፍራታና ናታን አንድ ላይ እንዲሆኑ ቤዛ እየፈቀደች ነው። በዛ በኩል እንግዲህ ደግሞ ሎሊት ገኒ የኤፍራታ እናት መሆኗን ለቤዛ ስትነግራት በጣም ነበር ቤዛ የደነገጠችው። ማመን ሁላ ነው ያቃታት። እዚህ ቤት ተመልሳ እንደፈለገን ልናሽከረክራት እንደፈለገን ልናዛት ይገባል፣ መሄድ የለባትም፣ እንደተጫወተች እጫወትበታለሁ እያለች እየፎከረች ነው ማለት ነው።